ሰላም 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 ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ ወይ? ከኔ ጋር ሁሉ መልካም ነው። ፈጣሪ ይመስገን አለሁላችሁ። አለን እላቸው። ቤተሰብ እንዴት ናችሁ? ሰላም ነው ወይ? እንግዲህ የሸቃሊትን ነገር ትረዳላችሁ። በብዛት እዚህ ጋር ልብስ እያሰጣሁ ወይ ደግሞ ልብስ እያነሳሁ ነው ቪዲዮ የምቀርጽላችሁ ማለት ነው። ያው ስለማይመቸኝ በጣም በስራ እንዴት ተወጥሬ መሰላችሁ ያለው ግን እግዚአብሔር በማውቀው ተስፋ መቼም አልቆርጥም። እኔ ተስፋ የምቆርጠው ስሞት ብቻ ነው። ስሞት ብቻ ነው ተስፋ የምቆርጠው በህይወቴ ማለት ነው። በቃ የሰው ልጅ ከሞተ ሁሉም ነገር ያበቃል አይደለ? እንደዛ ነው። በዛን ሰዓት ነው የሚያቆመው። እና ምን ለማለት ፈልጌ ነው፣ የሰው ልጅ በተለይ እኛ የሜዳም ቅመሞች ማለት ነው፣ ማርያምን ነው የምላችሁ፣ በጣም ከባድ ጊዜ ላይ ከባድ ቦታ ላይ እየሆነን ነው እነዚህን ቪዲዮዎችን የምንቀርጸው እና ጠንካራዎች ነን። እውነት አንዳንዴ ራሳችሁን ቆም ብላችሁ አስቡ፣ ሸቃሌቶቼ ማለት ነው። በዚህ አጋጣሚ ለሸቃሌቶቼ መልካም የስራ ዘመን እያልኩላችሁ የሩታና የሩታ ወንድም እንዲሁም ፊዮራ የምትባለ ዘመዳቸው የሚወቃቸውን አድርጓሉ። ብዙ ጊዜ የሩታን ለማግኘት ትፈልጋለች ፊዮሩታ ማለት ነው። እና የሩታም ያው በብዙ ነገር ስለተወጠረች አሁን ማለት አይመቸኝም፣ ዛሬ አይመቸኝም፣ እንደዚህ ነው እያሉ ያው ውስጥ ልብስ ሲያወሩ አልተመቻትም። ዛሬ ግን እግዚአብሔር ፈቅዶ ተገናኝተዋል ከፊዮሪ ጋር ማለት ነው። እና ጎበዝ እህቴ ሩታዬ፣ በዚህ አጋጣሚ ማስተላለፍ የምፈልገው በቃ በእንደዚህ አይነት ነገሮች እንድትመጪ ነው የምንፈልገው። በራስሽ ላይ ስሪ። በራስሽ ላይ እንደዚህ ከሰው ጋር ማገናኘት በቃ እንዴት ነው አለ አይደለ? ከሰው ጋር በመገናኘት ከሌላ ሰዎች ጋር ከነሱ ህይወት ጋር የወጣው ከአብርሽ ጋር የተያዘው ሳይሆን በቃ ከራስሽ ህይወት ጋር እንደዚህ አሁን ዛሬ አመጣጥሽ በጣም ደስ ብሎኛል። በቃ ከዛ ስሜት ወጥተሽ መምጣትሽ በጣም ደስ ብሎኛል። እውነት ለመናገር ብዙ እህቶቻችን ይህንን ነው ከአንቺ የምንፈልገው፣ ይህንን ነው ከአንቺ የምንጠብቀው፣ ይህንን እንደዚህ እንድታደርጊ ነው ከአንቺ የምንጠብቀው ማለት ነው። ገባሽ አይደለ? የራስሽ ላይ እንደዚህ አሁን ማንንም ከማን ጋር ልስራ ብለሽ መቼም አንቺ አትጨነቂም፣ ለመስራት ፍላጎቱ ካለሽ ማለት ነው። ምክንያቱም ከአንቺ ጋር ማንም መስራት ማይፈልግ የለም፣ ከአንቺ ጋር መስራት የማይፈልግ የለም፣ እድሉን ቢያገኝ ማለት ነው። ግን አንቺ እድሉን ስጫቸው። ሁሉም ሰው አንድ አይደለም፣ እድሉን ስጫቸው። ገባሽ? ሙሉ ለሙሉ ግልጽ አትሁኝላቸው ለሰው ልጅ። ከበፊቱ ተምረሽ ሙሉ ለሙሉ ግልጽ አትሁኝላቸው። ስራሽን ግን በአግባቡ ስሪ። ከሚዲያ እንዳትጠፊ። የራስሽን የሆነ ነገር ይዘሽ ነይ ስሪ ስራሽን። ግን ውስጥሽን ሁሉንም ያው በብዛት የአንቺ የህይወት ታሪክሽ ሚዲያ ላይ ነው ያለው። ስለዚህ ያንን ደግሞ ስለሚያውቁ ጸጥ ብለሽ ያለፈውን ላለመቀስቀስ አሁን እንደ አዲስ መኖር እንዳለብሽ፣ እንደ አዲስ መስራት እንዳለብሽ፣ ሴት ሆነሽ መስራት አለብሽ። ምንድነው በቃ የበፊቱን ነገር እንደ አዲስ አንቺ ብቻ እኮ አይደለም የሩታዬ አግብቶ መፍታት። አንቺ እኮ ብቻ አይደለም ወልዶ መጣል፣ ወልዶ ባሎቻቸው የሚክዱት እንዴ! ስንት በዓለም ዙሪያ ስንሄድ ስንት በኢትዮጵያ እንኳን ስንሄድ ስንት ሴቶች አሉ። እንደውም አንቺስ ጀግና ሴት ነሽ፣ ስራ አለሽ፣ የራስሽን የምትወጪና የምትገቢ ጠንካራ ሴት ነሽ፣ የራስሽ ነገር አለሽ፣ ፈጣሪ ክብር ይስፋው። እና አሉ አይደል እንደ ልጆቻቸውን እንኳን የሚያበሉትን ማጥቶ የሚኖሩት በየስርቻ የተደበቁት መንገድ ላይ እየወጡ ልጆቻቸውን ለማስተማር ልጆቻቸውን ለማብላት መንገድ ላይ ወጡ የሚለምኑት አሉ አይደል እንዴ? አንቺ ፈጣሪሽን አመስግነሽ ያለሽን ልጅሽን እንደ እንቁላል እያሳደግሽ ልጅሽን አንድ ፋህ እያደረግሽ ሚዲያ ላይ እያወጣሽ ዘና እያልሽ ከሱ ጋር ዘና ያለ ኑሮ ለመኖር እንደዚህ ምርጥ ወንድም አለሽ። ከወንድሞችሽ ጋር ከቤተሰቦችሽ ጋር ለማደስ ብለሽ ነው ከቤተሰቦችሽ የምትርቂ። ሂጂ ወደ ቤተሰቦችሽ ጠይቂ፣ እናትሽና አባትሽን እህቶችሽን ጠይቂ፣ ቅረቢ፣ ከነሱ ጋር ስሪ እንዴ! ህይወትሽን ያማረ እንዲሆን ጣሪ። በቃ ሁሌ ከስርስሩ ስለምትሄጂ
አንቺ እሱ እንደ ተፈላጊነት ነው ራሱን የሚያደርገው። ያ እንዲሆን አትፍቀጅለት ነው እያልኩሽ ያለሽ። ያ እንዲሆን አትፍቀጅለት፣ በፍጹም አትፍቀጅለት። በቃ ያ እንዲሆን አትፍቀጅለት። አንቺ ጎበዝ ሴት ነሽ፣ ጠንካራ ሴት ነሽ ሩታዬ፣ በጣም ጠንካራ ሴት ነሽ። ራስሽን እንትን ትያለሽ፣ ራስሽን ማኖር ትሻለሽ። እንኳን አንቺንና ልጅሽን አይደለም ከልጅሽን በላይ 4 እና 5 የማሳደግ አቅም አለሽ፣ እናውቃለን። ያንን ግን አሳይ፣ በተግባር ነው እያልኩሽ ያለሽው፣ በተግባር አሳይ። በቃ እንደዚህ ዛሬ መጠሽበት ከፊዮሬታ ጋር ከወንድምሽ ጋር ሆነሽ በመምጣቱ ደስ ብሎኛል። በቃ ሌላ አይዲ እንደዛ እያልሽ እንደዛሽ ሌላ አይዲዎችን ይዘሽ በማምጣት ማርያምን ነው የምልሽ። እና እስከናካቴ የምትረሽበትን ጊዜ ነው በቃ ማድረግ ያለብሽ እንጂ ከስርስሩ እየሄድሽ ከስርስሩ ብዙ ሰዎች እየተናገሩሽ ነው። አንቺ ግን ለምን ከህይወቱ እንደማትወጪ አላውቅም። እሱ የራሱን ላይፍ እየኖረ ነው በቃ። እና እንደዚህ አይነት ነገሮችን ሁሌ ይዘሽ ነይ። ከእንደዚህ አይነት ሰው ጋር እንደዚህ ከሌላ ልጆች ከነ ፈረንጁ ከነ እዩ ጋር እየሰራሽ ከቤተሰቦችሽ ጋር እየሰራሽ ነይ ወደ ሚዲያ፣ እኛ እናይልሻለን። ምንም ችግር የለውም። እንኳን አንቺን ተይና እንኳን አንቺ ጀግና ሴቱን ተይና ማንንም አሳድገን የለ እንደ ዛሬ እኛ ሰው በሚያስፈልገን ሰው ከጎን የሌለን። ስለዚህ እና አንቺ ደግሞ ጠንካራ ሴት እንደሆንሽ እናምናለን። በተረፈ መልካም ጊዜ ይሁንልሽ። በርቺ፣ ጠንክሪ። ሁሌም እህቶችሽ ከጎንሽ ነን እልሻለሁ። በሌላ ቪዲዮ እንገናኛለን። ሰላም ቆዩልኝ።